ያለ ንስሐ በእውነት ከዚህ አሟሟት ይሰውራችሁ። ያለ ንስሐ በምድሩም እንደተሰቃየ የምድሩን ተውት ብትታሰሩ 30 40 80 ዓመት ነው። የዘላለም እስራት አለ። የማይጠፋ እሳት አለ። ሐሳቡ ለምዳችሁት ሊሆን ይችላል። የማንቀላፋት አለ። ሙተን የማናርፈው ሞት አለ። እንዲሁ ድህነት እንኳን ባይሆን ሰርተን ባናርፈው ሙቼ ላቀቀዋለሁ ይባላል። ክፉ ሰውንም እንደው ሚስትም ሆነ እናትም ልጇን ሙቼ እስከመቼ ተላቅቄ ትላለች። ባልም ይላል እንደው አንቺን እንደው መቼ ሙቼ ተላቅቄሽ ሊል ይችላል። ሲኦልን ግን መቼ ሙቼ ተላቅቄ እንዳትል ሙታል። በሞት እንኳን መላቀቅ የማይቻልበት የሞት ሀገር ማለት ነው። የሞት ሀገር ያንን ያህል ነገር አስቀምጦ የሰው ልጅ ሁልጊዜ ይዘናጋል፣ ይረሳል። ሞቱን በፊቱ ይረሳዋል። እድሜ ገና ነው። አሁን ጀምሮ ወደ ቤተክርስቲያን አልቀርብም፣ ገና ወጣት ነኝ፣ አሁን መዝናናት አለብኝ፣ ዘና ማለት አለብኝ፣ ፈታ ማለት አለብኝ ስንል ዘመናችን ግን እየሄደ ነው። እግዚአብሔር በቸርነቱ ላልተጠቀመ ሰው እድሜውን ያሳጥረዋል። ይገርማችኋል። እድሜ 70 ዓመት እንድትኖር በምድር ተፈቅዶልህ ብትፈጠር እንኳን ካልተጠቀምንበት ከ70 ቀንሶ በ30 ይገላል እግዚአብሔር። ምሕረቱን ላልተጠቀመ መዓቱን ያመጣል። ስለዚህ የተወደዳችሁ ወንድሞቻችንና እህቶቻችን በማንኛውም ሰዓት በሞት እንደምንጠራ አናውቅም። ጠዋት ይምጣ፣ 6 ሰዓት ላይ ይምጣ፣ 9 ሰዓት ላይ ይምጣ፣ 11 ሰዓት እግዚአብሔር ይምጣ አይታወቅም። ጠዋት በልጅነት 3 ሰዓት ላይ ትንሽ ካደግን በኋላ 6 ሰዓት ወጣቶች ከሆነ በኋላ 9 ሰዓት በትዳር ተወስነን ወይም ደግሞ በምንኩስና እየኖርንም ቢሆን 11 ሰዓት ደግሞ በእርጅና ዘመናችንም እግዚአብሔር ይመጣ እንደሆነ አይታወቅም። ስለማይታይ ሞተ ስጋ ሳይገጥምን ጊዜ ቀድሞ በጉብዝናችን ሰዓት ፈጣሪን ማሰብ። በጉብዝና ወራት ማለት ከንስሐ የምትለይ ንስሐ ልግባ ብትል እንኳን መግባት የማትችልበት ጊዜ ሳይመጣ በጉብዝና ወራት ፈጣሪን አስብ ይላል ጠቢቡ። እንዲያ ስለሆነ ቸርነቱን ለንስሐ እንጠቀምበት። ሳትሞት ሞት ሳይቀርብ አፈር ሳይሸት ነፍስ ከስጋ ሳትለይ የምትለይበት ጊዜ ሳይደርስ ንስሐ ግባ። አሁን ጌታ በቤተልሔም ትንፋሽ ሲቀበል የምን የተቀበለ? የላምሽ አቤት ያህያ። በጣም የሚደንቀኝ ይሄ ያህያን ትንፋስ አልተጸየፈም። ያ ማለት ማን ነው? አህያ የሚመሰሉት በጣም የተዋረዱ በኃጢአት የጎሰቆሉ ሰዎች ነው። የልደት ዕለት ጌታ አህያይቱ ምዳ ስትነፈስበት የተቀበለበት ምክንያት እንደ አህያ እንኳን ወርዳችሁ ብትወድቁ እንኳን እቀበላችኋለሁ ለማለት ነው። እንደዚያም ብትሆኑ እቀበላችሁ። እንዲህ ብሎ እጁን ዘርግቶ የአህያን ያህል አይምሮ አታችሁ ከእንስሳት ቢያንስ በሬ ይበላል፣ ላም ይበላል፣ ፍየል፣ በግ፣ ዶሮ ይበላል።